ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ አላውቅም ሊሰልሙ ይችላሉ ሸክም ሊሆን ይችላል። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ነው ጠቃለ ዘሪያ ምን ታይቶ ነው ዳይሬክትሊ ያንኛው ይጠይቅና ዳይሬክትሊ ሲመልስለት በሱ ተራ ሲሆን ግን አንደኛ ታይም እንትን ያደርጋል፣ ሁለተኛ ዳይሬክትሊ አይመልስም። ሰው ኢየሱስ ብልት አለው ወይ ሲለው አይ ሰው ሁሉ ያለው ነገር አለው አለ። ኖ እሱን አይደለም የምፈልገው። አይ እንደዚህ እንደዛ ማለት እንደዚህ ለማለት ምናምን ኖ አለው የለውም። ከዛ መጨረሻ ላይ አለው አለ። ኦኬ አለ። ብልቱን ታመልከዋለህ ወይ አለው። ገባ? አሁን የሁለተኛው ጥያቄ ሲጠይቀው መናደድ ጀመረ። መብቱ ነው መጠየቅ። ጥያቄው እኮ በቃ ብልት አለው ብለሃል፣ ሰው ነው ብለሃል። ይህን ሲጠይቅህ ወይ አይ አናመልከውም ወይ እናመልከዋለን ማለት ነው። ወይም ደግሞ እኮ ምን ትላለህ? እኔ ቦን ባወያያቸው እንደፈለገ የመመለስ መብት አለው። 5 ደቂቃ ይሰጠዋል። ለጥያቄው መልስ ትለዋለህ። ስቴይ ኢን ዘ ካንቴክስት ትለዋለህ። አውዱ ላይ ቆይ ትለዋለህ። 1 አውዱ ላይ ቆይ ትለዋለህ። 2 እምቢ ካለ ይለንም ፊኒሽ ዲስ ሚኒት ጥያቄው አልተመለሰም ብለህ ቀጥል ትላለህ። ነጥብ ይያዛል ማለት ነው። ግን እኮ ይወዳል። አሁን ችግሩ ምንድነው? አሁን አስተማሩ ተማሩ። እኔ አሁን የባለፈው ነገርኩ። እኔ አሁን ፈለገ የሚባለው ልጅ እና ባለፈው ያደረጉት ነገር ያ ማን ኤርሚያስ የሚባለው ልጅ የነሱ ይሻላል። ይሄኛው ግን ሰው እኮ ሳምሃው ይወል አሁን እኔ ማየው እንዴት እንደሆነ ነገር በብዛት አሁን ከኦርቶዶክስ ወደ ፕሮቴስታንት ወይንም ከፕሮቴስታንት ወደ ኦርቶዶክስ ነው የሚሄዱት አይደል? በብዛት የተሻለው ለምን እንደሆነ ታውቃለህ? ፈለገ አጥናቶች ከዚህ ልጅ የበለጠ ስብዕና ስላለው እኮ ግን ገባኝ። ከዚህ አሁን ካየህ ስንት ፐርሰንቱ ነው ከኦርቶዶክስ በጓዳ ጢንዚዛና ለጢንዚዛን እንትን ቢያደርግም በአደባባይ ግን ይሁዳብ እኔ ዘራ ያዕቆብ ያለውን ነገር ይቅርታ፣ ዘራ ያዕቆብ እደግፋለሁኝ። ከነሱ አሁን ርዕሳቸው ሌላ ነው። እየሄዱ ኢየሱስ ክርስቶስ እንደዚህ አለው ወይ አይደለም የሚለው ነገር ትልቅ ሜን ፖይንቱ ነው። የጥያቄው የውይይቱ አጀንዳ ነው። ዛሬ አልነበረም። አልተረዳችሁም ወንድሜ። ችግሩ ምን መሰለ? ጥፋቱን ያመጣው እፎይ ነው። እሱ አውዱ ላይ መቆየት ታፒኩ ላይ መቆየት አልፈለገም። ግን 20 ነገር እኮ ነው የወረወረበት። ግን ስንት ፐርሰንት ነው ልጠይቅ? ይወዳል ስንት ፐርሰንት ነው ከኦርቶዶክስ ወደ ሙስሊም ከሙስሊም ወደ ኦርቶዶክስ የሚሄደው? ስንት ፐርሰንት ነው? አሁን እሱ ሌላ ጥያቄ ነው። አሁን ለመሰለ አሁን ዛሬ ብዙ ሰዎች ሰልመዋል። ባደወይ ግን ሰለመ ኦርቶዶክስ ሆነ ትንሽ ነው ቁጥሩ። ብዙ ሰው እሱ አይደለም። በዓለም ከኦርቶዶክስ ይበልጥ 2.5 ቢሊዮን ሙስሊሞች አሉ። ኦርቶዶክስ ተዋህዶ 30 ሺህ እንኳን አትሆንም። አሁን ኢትዮጵያ ውስጥ እየቀነጠጠ ነው። ግማሹ እነ እዩ ጩፋና እነ ዮናታን አክሊሉ እየጨረሷቸው ነው። ምንድን ነው ይሁዳ? እኔ አሁን ለምሳሌ አንድ ሰው አርጊው ስታደርግ ወይም ዲቤት ስታደርግ እኮ ካልኩሌት አድርገህ ነው አይደል ዲቤት የምታደርገው። አሁን ለምሳሌ ስንቱን ፐርሰንት ወደዚህ ቀይራለሁ፣ ስንቱን ፐርሰንት ወደዛ ቀይራለሁ። እኔ አሮን ቲንክ ብዙ ኢትዮጵያ ውስጥ እንትን ያላለው ዛሬ እኮ 25 ሰዎች እኮ ሰለሙ። እኔ አላውቅም ሊሰልሙ ይችላሉ ሸክም ሊሆን ይችላል። እኔ ራሱ ልሰልም ትንሽ ቀርቼ ነበር ሀቅ ለመናገር። ለምን ነው ጠቃለ ዘሪያ ምን ታይቶ ነው? እኔ አሁን ኦርቶዶክስ ብሆን ልሰልም ነበር ዛሬ። አይደለም ቆይ ምን አሁን ለምሳሌ አንድ ሰው ከሙስሊም ወደ ኦርቶዶክስነት ወይም ከኦርቶዶክስ ወደ ሙስሊም ምን ውይይት ተደርጎ ነው? በምን ሶሻል ሚዲያ ላይ እፎይ ሳምሃው ዘራ ያዕቆብ ይሄ ጥያቄ ለእኔ ትክክለኛ ነው ብዬ አላስብም። እንደኔ ነው። ምክንያቱም አንደኛ ይሄ ትክክለኛው ዳታ ሊኖር አይገባም። ሁለተኛ ደግሞ ዳታው ቢኖርም ይሄኛው ሃይማኖት ትክክል ነው ብለን ለመፍረድ ይከብዳል። በብዛት ሙስሊም ብዙ ናቸው። ስለዚህ እያልኩ በብዛት ሰው አይሄድ ኮንቨርት ያደረገው ነው እሱ እያለ ያለው በዓለም አቀፍ አንደኛ ኮንቨርት እያደረገ ያለው አንደኛ ፔንጤ ነው፣ ሁለተኛ ሙስሊም ነው። ሰምተኛል። አንድ ሰው ከሙስሊም ወደ ኦርቶዶክስ ወይም ከኦርቶዶክስ ወደ ሙስሊም የሚሄድበት በጣም ዝቅተኛ ቁጥር ነች። ከኦርቶዶክስ እሱ ሌላ ታፒክ ነው። አሁን እሱ ጥሩ ይሄን ነው ያንን ነው የምለው ማለት ነው። ይሄ አሁን ይሄ ጥሩ ታፒክ ነው። ይሄ ደግሞ ዳታ እንደገና ይሄ በዳታ እንትን የተደረገ መሆን አለበት። ገባ? እና ይሄ ከፍ ያለ በዓለም አይተን እስኪ ወይም ደግሞ በኢትዮጵያ ብቻ ካሰብን ደግሞ በኢትዮጵያ ራይት ናው ወደ ዋቄ ፈታ ነው፣ ወደ ፍቅር ስዝም ነው፣ ወደ ሙስሊም ነው፣ ኦርቶዶክስ ነው፣ ጴንጤ ነው ወደሚለው እሱ ሌላ ራሱን የቻለ እንትን ነው። የዛሬው ድቤት ግን እኔ የተረዳሁት ምንድነው ዘራ ያዕቆብ አይተን ፍትሃዊ መሆን አለብን። አትሊስት
ያየነውን ነገር እስቲ ዛሬ ምንድነው እኔ አሁን አንባይስ ሳትሆን እፎይ was very negative እፎይ was very disrespectful አንታውን በደንብ ስለ ባይብል እውነት እናውራ ከተባለ ባይብል ጋር እኔ አሩ ነው ቁርአን እስኪት ባይብል ጋር ግን ከሁለቱ በላይ ታውቃለህ ብዬ ነው የማስበው ሞር ባይብል ስላነበብክ ያነበበ ሰው አውቃለሁ ሲያወራ ጥቅስ ነው እነሱ የሚያነቡት ዛሬ ግን እኔ አሁን ለምሳሌ አሁን ሳምሃው ሁለቱም ወደ እምነታቸው ለመውሰድ ነው አይደል የሚፈልጉት እፎይም ከሙስሊሙን ወደ ክርስቲያኑን ደግሞ ወደ ሙስሊም ዛሬ ምን እንደው የሚገርም ነገር ተገኝቶ ነው ዛሬ አንድ ሰው ወይ ሙስሊም ወይም ክርስቲያን ሊሆን የሚችለው በምን ተገኝቶ ነው አንደኛ ሁለተኛ ለምንስ ነው ይሄ አሁን ኢቭን ይሄ ዲቤት መደረግ ያለበት ክርስቲያኖች ሙሉ ጋር ነው እንጂ እፎይ ጋር ብቻ አይደለም ቢካዝ ሲነጋገሩ የነበሩት የኦርቶዶክስ ባይብሉን ነው አይደል ሲናገር የነበረው አይደለም ክርስቲያን ሙሉ ጋር ማለት ሊሆን አይችልም ቢካዝ ክርስቲያኑ የተለያየ ነው አይደለማ ከኦርቶዶክስ ተዋህዶ ጋር ነው ዲቤት ያደረጉት ምክንያቱም ይኸውልህ በክርስቲያን ካል ክርስቲያን አንድ አይደለም እንደ እስልምና አንድ አይደለም ጴንጤ ፕሮቴስታንት ካቶሊክ ኦርቶዶክስ ተዋህዶ ኦርቶዶክስ ተሐድሶ ግሪክ ኦርቶዶክስ ኦሪየንታል ኦርቶዶክስ ኢስተርን ኦርቶዶክስ ጥያቄ ሲጠየቁ የነበሩት ግን ሞስትሊ ኦርቶዶክስ ጋር ያደረጉት ነው ልጁ ኦርቶዶክስ ሊሆን ይችላል ግን ክርስትና አሁን ለምሳሌ ሁስ ሲጠይቅ የነበረው ከክርስትና ጋር ነው እንጂ ኦርቶዶክስን ብቻ አይደለም አሁን ለምሳሌ ፍሮም ኦርቶዶክስ ፐርስፔክቲቭ ነው እንጂ ሁሱ የጠየቀው ለዚህ እኮ ነው አሁን እኔ ጋር ቢመጡ ለምሳሌ አሁን ብዙ ጊዜ እንዳልኳችሁ ጴንጤ ማለት ፕሮቴስታንት ማለት አይደለም እላችኋለሁ ጴንጤ ማለት ከፕሮቴስታንት አንደኛው አካል ነው 14 ሜጀር ዲናሚኔሽኖች አሉ በአንደ ክርስትና ስም 33,000 የተለያየ ሃይማኖት አለ ክርስትና ስትል እንደ እስልምና አንድ የሆነ ወይም ሜቢ ሱኒና ሺሃት ብለህ በትንሽ ብትለውጠውም ግን አንድ የሆነ አይደለም አሁን ወደኛ ስትመጣ ዛሬ ድቤቱ የነበረው ከኦርቶዶክስ ተዋህዶ ጋር ኦርቶዶክስ ተዋህዶ እፎይ ልከዋለች ኦርቶዶክስ ተዋህዶ በሶሻል ሚዲያ ነምበር 1 የኦርቶዶክስ ተዋህዶ እንግዲህ አፖሎጀቲክስ ብለው የሚከተሉት እሱ ነው 80,000 ሰው የገባለት አይ ቲንክ ስለሚወዱትና ስለሚያደንቁት ነው በየቦታው እፎይ ይችላል እያሉ የሚፖስቱት አሁን ግን እኔ አይወክልም ብዬ ነው የማስበው ለምን ነው ታውቃለህ ኦርቶዶክስን ስለማውቃት የኦርቶዶክስ ተዋህዶ ስለልቦናና የኦርቶዶክስ ተዋህዶ ቅድስና የለውም እኔ ይወክል የሚችለው አንደኛ ሲኖዶስ አላከውም ሁለተኛ መምህርም አይደለም ዳቆንም አይደለም ዳቆን መዝሙረ ያሬድ ዳቆን ስለሆነ ኦርቶዶክስን ይወክላል ኦኬ በቃ እሱን ነው እያልኩ እኔ እኮ ብያለሁ አይወክልም ብያለሁ ኦርቶዶክስን መዝሙረ ያሬድ እኔ አሁን ለምሳሌ ቅድምም እያለ ነበረ በጣም ይሄን ነገር ነው ግን እነሱ ናቸው ይወክለናል እያሉ እንዳይሳሳቱ እኔ እፎይ የሚያራምዱ ማይክ ታይሰንን ራሱ ያወራው ምሳሌ ቀላል ምሳሌ ያደረገ ዘራ ያዕቆብ መዝሙረ ያሬድ ቢሆን ስብና ማን ነው ዳቆን ማለት ነው ዘራ ያዕቆብ በእኛ ባለው ይኸውልህ በኦርቶዶክስ ተዋህዶ ድቅንና ዝም ብለህ አታገኝም ሲኖዶሱ ካልፈቀደ ማንም ዳቆን አያገኝም ዝም ብለህ እንደ ጴንጤ ፓስተር የምትሆንበት አይደለም በእስልምናም ደግሞ መጅሊስ አላቸው ስርዓት አላቸው ዝም ብለህ ከመሬት ተነስተህ ራስህን ውስጥ አትልም በፕሮቴስታንት ትችላለህ ዛሬ እሱ የሚባለው ግን ምንድን ነው እንትን ነው ኡስታዝ ነው አይደል ፓስተር እስኪ እድል ይሰጠልኛ ኡስታዝ ነው አይደል ኡስታዝ ነው ኡስታዝ ማለት መምህር ማለት ነው ኡስታዝ እሱማ ኡስታዝ ማለት እና ታዲያ እና በተዘዋዋሪ